የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት ባደረጉ ማግስት የስምምነቱን 3 አንቀጾች ጥሰዋል በሚል በኢራን ተከሰዋል። በሌላ በኩል ሰውየው አሜሪካ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ትወጣለች ማለታቸው አንሶ በጦርነቱ ወቅት ለኢራን የጦር መሳሪያ አቀብለዋል ባሏቸው ሀገራት ላይ የ50 በመቶ የንግድ ቀረጥ በመጣል ሌላ የውዝግብ ሰይፍ መዘዋል። በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ ነኝ። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ትናንት ምሽት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሀሳብ መካከል 3 አንቀጾች በግልጽና በይፋ ተጥሰዋል ሲሉ ከሰዋል። አፈ ጉባኤው በእንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይም ድርድር ማድረግ ምክንያታዊ አይሆንም ብለዋል። ጋሊባፍ ኢራን ባቀረበችው በዚህ ምክረ ሀሳብ ውስጥ ሊባኖስ ተካታ እንደነበር የጠቀሱ ሲሆን በዋይት ሃውስ በኩል ግን ይህ አስቀድሞ ውድቅ ተደርጓል። በተጨማሪም አንድ የአሜሪካ ሰው አልባ አውሮፕላን ወደ ኢራን ደቡባዊ ፋርስ ግዛት የአየር ክልል ጥሶ መግባቱን አፈ ጉባኤው ጠቅሰዋል። አፈ ጉባኤው በሶስተኛው አንቀጽ ላይ የኢራን ዩራኒየም የማበልጸግ መብት ይከበር የሚል ነጥብ አለ ያሉ ሲሆን ይህም የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት በፋርስ ቋንቋ በሰጠውና በሀገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫ ውስጥ መካተቱን አመልክተዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም ሲሆን ይህም በኢራን የኒውክሌር ፕሮግራም ላይ የተደረገው ድርድር ያለ ውጤት ከተጠናቀቀ ከ2 ቀናት በኋላ ነው። ይህ በእንዲህ እንዳለ ዶናልድ ትራምፕ በትናንትናው ዕለት በግል የማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ ለኢራን የጦር መሳሪያ ሲያቀርብ የነበረ ሀገር ለአሜሪካ በሚሸጠው ማንኛውም ዕቃ ላይ ከአሁን ጀምሮ ተግባራዊ የሚሆን 50 በመቶ ታሪፍ ተጥሎበታል ብለዋል። ትራምፕ ባስነበቡት በዚሁ የማህበራዊ ገጽ ጽሑፋቸው ላይ ምንም የሚተው ወይንም የሚቀር ነገር የለም ሲሉ ሙሉ በሙሉ ታሪፉ ተፈጻሚ እንደሚሆን አስታውቀዋል። ይሁን እንጂ ለኢራን መሳሪያ ሲያቀርቡ ነበር ያሏቸውን ሀገራት በስም አልጠቀሱም። እንደገናም ትራምፕ በግል ማህበራዊ ሚዲያ ገጻቸው ባሰፈሩት ሌላ መልእክት ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቀዋል። ፕሬዝዳንቱ በማስጠንቀቂያ ብቻ አላበቁም። ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑ አዘዋል። ወዲህ ደግሞ አሜሪካና ኢራን ከተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ በሁለቱ ወገን የሚፈጸመው ጥቃት ቢቆምም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባ መፈጸሟን አስታውቃለች። በዚህም የተነሳ የሂዝቦላህን አዛዥ ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። ይህንንም ተከትሎ የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘግቧል። አብዮታዊው ዘብ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስ እና ጽዮናዊቷ አጋሯ ከባድ ማስጠንቀቂያ አለን ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጣናው አዋኪ ላይ እንሰነዝራለን ሲል ዝቷል። ታዲያ የትራምፕ ማስጠንቀቂያ የተሰማው የአብዮታዊ ዘቡን ማስጠንቀቂያ ተከትሎ ነው። እስራኤል በትናንትናው ዕለት በመላው ሊባኖስ በፈጸመችው ጥቃት 89 ሰዎች ሲገደሉ ከ700 በላይ የሚሆኑት መጎዳታቸውን የሀገሪቱ ጤና ሚኒስቴር ቃል አቀባይ ለሮይተርስ ተናግረዋል። ቃል አቀባዩ ጨምረው እንዳስረዱት በደቡባዊ ሊባኖስ ከሞቱት መካከል 12 የሕክምና ባለሙያዎች ይገኙበታል። የእስራኤል መከላከያ ኃይል በወገኑ
በቴሌግራም ገጹ ላይ ባሰፈረው መልእክት በቤይሩት የሂዝቦላህን አዛዥ መግደሉን አረጋግጧል። የሊባኖስ ብሔራዊ የዜና ወኪል ደግሞ በቤይሩትና በደቡብ ሊባኖስ ጥቃቱ መቀጠሉን ዘግቧል። በሌላ ዜና የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ይህንኑ ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘግበዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህሩ ወሽመጥ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነው። ይሁን እንጂ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የፋርስ ዜና ወኪል ሁለት ነዳጅ የጫኑ መርከቦች ከቴህራን ፈቃድ አግኝተው ማለፋቸውን፣ ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል ሲል ዛሬ ማለዳ ዘግቧል። ዘኢስላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። ይህ በእንዲህ እንዳለ የምዕራባውያን ሀገራት በኢራን ፈጣንና ዘላቂ ሰላም እንዲመጣ እንዲሁም ሁሉም ወገኖች በሊባኖስ ጭምር የሁለት ሳምንቱን የተኩስ አቁም እንዲያከብሩ ጥሪ አቅርበዋል። መግለጫው በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በዴንማርክ፣ በኔዘርላንድስ፣ በስፔን፣ በአውሮፓ ኮሚሽን እና በአውሮፓ ምክር ቤት መሪዎች የተፈረመ ነው። በተጨማሪም ቀጣዩ ግብ በመጪዎቹ ቀናት ጦርነቱ በፍጥነትና በዘላቂነት በሚያበቃበት ሁኔታ ላይ ድርድር የሚደረግበት መሆን አለበት ነው ያለው። ይህ ውጤት የሚገኘው ግን በዲፕሎማሲያዊ መንገድ ብቻ ሲሆን በፍጥነት በድርድር ወደ ተደረሰ ተጨባጭ ስምምነት እንዲመጣ አጥብቀን እናበረታታለን ይላል። የምዕራቡ ሀገራት መሪዎች በመግለጫቸው ስምምነቱ የኢራንን ሕዝብ ለመጠበቅ በጣም አስፈላጊ እንደመሆኑ ሁሉም ወገኖች የተኩስ አቁሙን በሊባኖስ ጭምር ተግባራዊ እንዲያደርጉ ጥሪ እናቀርባለን ብለዋል። እንዲያም ሆኖ የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ናዋፍ ሰላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማ ቤይሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት የቀጠፈ በሕዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። ሰላም እንደሚሉት የእስራኤል ጦር ጥቃት ለዓለም አቀፍ ሕግ ፍጹም ቸልተኝነት አሳይተዋል። ሊባኖን 24 የተባለ የአረብኛ ዜና ወኪል በበኩሉ በኤክስ ገጹ ላይ በሊባኖስ የሚገኙ ሆስፒታሎች በተጎጂዎች መጨናነቃቸውን አጋርቷል። የሂዝቦላ ደጋፊ የሆነው አልማናር የቴሌቪዥን ጣቢያ ደግሞ እስራኤል በደቡባዊ ቤይሩት በፈጸመችው ጥቃት በርካቶች መሞታቸውንና መጎዳታቸውን በቴሌግራም ገጹ ላይ አስፍረዋል። ኤልቢሲአይ የተባለ የሊባኖስ መገናኛ ብዙሃን በኤክስ ገጹ ላይ የሀገሪቱን ጤና ሚኒስቴር ጠቅሶ በእስራኤል ጥቃት በመቶዎች የሚቆጠሩ ንጹሃን ሰዎች መሞታቸውንና መጎዳታቸውን አስፍረዋል። በመንግስት የሚመራው የሀገሪቱ የዜና ወኪልም እንዲሁ በደቡባዊ ሊባኖስ አድሉን ከተማ በአንድ ቤት ላይ በተፈጸመ ጥቃት 3 ሴቶች መገደላቸውን ዘግቧል። አሜሪካና ኢራን ለ2 ሳምንት የሚቆይ ተኩስ አቁም ስምምነት ላይ የደረሱ ቢሆኑም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ስምምነቱ ሊባኖስን አያካትትም ማለታቸው አይዘነጋም። ያም ሆነ ይህ ለዓለም ሕዝብ እፎይታ የሰጠውን የአሜሪካና ኢራን የ2 ሳምንታት የተኩስ አቁም ስምምነት ቋሚ በሆነ የሰላም ስምምነት ማጽናት ካልተቻለ ዓለም የማይቋቋመው እልቂት ሊከተል ይችላል የሚል ስጋታቸውን የሚናገሩ የጦርነት ተንታኞች ብዙ ናቸው።